የምንጣላ ለልዩ ልዩ ተድላ ባሪያዎች እንደሆንን የነገረን ያው መጽሐፍ ተገላቢጦሹ ይነግረናል። ሮሜ ላይ አሁን እንቀየሳለን፣ እንታጠፋለን። እንደዚህ ይላል፣ ሁሉ ኃጢአትን ሰርተዋል። ሮሜ 3:23 ላይ ቅድም ያነበብነው ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል ብሎ ክብር እንደጎደለን ከእግዚአብሔር ጋር እንደተጣላን የዘላለም ሕይወት እንዳጣን የኃጢአት ደሞዙ ሞት ነውና በበደል በኃጢአታችን ሙታን እንደሆንን የነገረን መጽሐፍ እዛው ክፍል ላይ ምን እንደሚታወቃለ በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ስለዚህ ምን ነበርን አየን አይደል? አንደኛ አሁን ጻድቃን ነን እንዴ? ጻድቃነት ለአላሽ የሚያዝ ጻድቅ እኮ ነው የሆነ ቦታ ገብቶ እግሩ የተተረተረ ማቅ የለበሰ ጸጉሩ የደረደ ምግብ የማይበላ ጥራጥሬ ብቻ የሚበላ እሱ እኮ ነው ጻድቅ። ኖ ጻድቅ በኔ መጎሳቆልና በኔ መንበርከክ በኔ ላብ የሚገኝ ሳይሆን በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ይሰማል ወይ? ጻድቅ ነን። ኦኬ፣ ኃጢአተኞች ነበርን እኮ ልክ ነው እኮ። ለምኞትና ለልዩ ልዩ ተድላ ባሪያዎች እኮ ነበርን፣ ልክ እኮ ነው። ሌቦች ነበርን፣ ልክ እኮ ነው። የምንጣላ ነበርን እኮ ልክ እኮ ነው። እኛ እኮ በዝሙት ሰፈር የምንገኝ እኮ ነበርን፣ ተሳዳቢዎች ነበር፣ ልክ ነው። አልዋሸንም፣ ልክ ነው። ትናንት በራሳችን በነበረን ጊዜ አሁን ነበርን። ነገር ግን አሁን በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ጻድቅ ነኝ ስል ትዕቢት አይደለም። አንዳንድ ሰው ትዕቢታችሁ የጴንጤ ይላል። ጻድቅ ነኝ ስትል ትዕቢታችሁ የጴንጤ እንዴ? ካፌ ቁጭ ብለህ እያዋልክ ጻድቅ ነኝ ትላለህ አለኛል። ጂም እየገባ ስፖርት እየሰራ እንደ ጻድቅ ነኝ ትላለህ። ምክንያቱም ለሱ የጻድቅ ዴፊኒሽን ሰውነቱ የመነመነ በዜሮ የተቆረጠ ጸጉሩን ደረቱ ወጣ ያለ ሳይሆን እንደዚህ አጎንብሰ ምግብ የማይበላ ጥራጥሬ ብቻ የሚበላ የሆነ ከቤተሰቦቹ ተነጥሎ የሆነ ጉድጓድ ውስጥ የሚኖር ለሱ እንደዛ በመሆኑ ነው ጻድቅ የሆነ የሚመስለው። ኖ ጻድቅ በክርስቶስ ኢየሱስ በኩል የሚገኝ ነው። ጻድቅ ማለት ምን ማለት እንደሆነ ታውቃለህ? ይሆንሻል በጣም ብዙ ጊዜ እንጠቀመዋለን። ራይቸስነስ ወይም ጽድቅ በእግዚአብሔር ፊት ትክክል ሆኖ መታየት ማለት ነው። ጽድቅ በእግዚአብሔር ፊት ትክክል ሆኖ መታየት ማለት ነው። አንደኛ ትርጉሙ። ሁለተኛው ትርጉሙ ጻድቅ ማለት ጻድቅ ናችሁ ሲለን ኃጢአት አድርጋችሁ አታውቁም ሲባል ማለት ነው። ልክ እኮ ነው። ኃጢአተኞች እኮ ነበርን። ነገር ግን መጽሐፍ እንደሚል እንደዚህ አለ ቆሮንቶስ ላይ ሐዋርያው ቅዱስ ጳውሎስ ሲናገር እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ እግዚአብሔር ምን አደረገ ስትለው ኃጢአት ያላወቀውን አንድያ ልጁን ስለእኛ ስለአንተ ኃጢአት አደረገው። አየህ፣ ኃጢአት አደረገው። ያ ኃጢአት አድርጎ የማያውቀው ኢየሱስ ኃጢአት ኔቸሩ ያልሆነው ኢየሱስ ለዜዶ ሲል ኃጢአት ሆነ። በዚህ ተገላቢጦሽ ያ ጽድቅ አድርጎ የማያውቀው ዜዶ መልካም ነገር አድርጎ የማያውቀው ዜዶ በክርስቶስ ኢየሱስ በኩል ጻድቅ ሆነ። አይገርም? ቦታ ተቀያየርን። አሁን እኔ ጋር የሚታየው የኔ ጽድቅ አይደለም፣ ዮኒ ጋር የሚታየው የዮኒ ጽድቅ አይደለም። የኔ እዚህ ውስጥ ያለሽ እህቴ ጻድቅ ነኝ ስትይ የአንቺ ጽድቅ አይደለም፣ የኔና የእናንተ ጽድቅማ መጽሐፍ ሲናገር እንደዚያ ነው። ጽድቃችን የመርገም ጨርቅ ነዋል። የመርገም ጨርቅ ማለት ባይዘው ሞዴስ ማለት ነው። ሞዴስ እህቶቻችን ከሱቅ በክብር ይገዙታል፣ በክብር ይገዙታል። ሞዴስ ስጠኝ ብላ ትገዛውና እና ከተጠቀሙት በኋላ በክብር አይዙትም፣ ያስጠላል። ጠቅልለው የሆነ ቆሻሻ ውስጥ ይጥሉታል። የኔና የእናንተ ጽድቅ እንደዛ ነው። ለራሳችን እንኳን የሚዘገንን ለራሳችን እንኳን የማንፈልገው ለራሳችን ለሰው አይደለም ለራሳችን እንኳን የምንጸየፈው ነበር። ምናችን ዮኒዬ ምናችን ነበር? የመርገም ጨርቅ ኃጢአታችን፣ ጽድቃችን የት ነው? እንትን ያለው የጠራውን ነው። የእኛ
ማንነታችን የመርገም ጨርቅ ነበር፣ የመርገም ጨርቅ ነው። ግን እሱን ደግሞ ያገኘነው በክርስቶስ። ያ የኔ ሀሳብ መሆን የነበረበት እኮ ኃጢአታችን ነው የመርገም ጨርቅ መሆን የነበረበት። ጽድቃችን ራሱ የመርገም ጨርቅ ነው። ይህ ጥቅስ ከገባችሁ ስራችን፣ መልካም ስራችን ራሱ የመርገም ጨርቅ ነበር እያለ በእግዚአብሔር ፊት ሲታይ መልካም ስራ በላይ የምትመካበት የትኛው ነዳያንን ማብላት፣ የተራዙትን ማልበስ፣ የተጠሙትን ማጠጣት፣ የትኛውም ስራ በለው እሱ ስራ በእግዚአብሔር ፊት የመርገም ጨርቅ ነው። ታዲያ ጻድቅ ነን ስንል ትዕቢት አይደለም። ትዕቢትማ ይሄ መጽሐፍ የማይለውን ማለት ነው። ትዕቢትማ ይሄ መጽሐፍ የማይናገረውን መናገር ነው። መዳን በክርስቶስ ኢየሱስ ነው ብሎ ሲያበቃ ይሄ መጽሐፍ ኖ መዳን በእንትና ነው ማለት ነው ትዕቢት። ትዕቢትማ በክርስቶስ ኢየሱስ በኩል ጸድቅ ያለው ማለት አይደለም። ትዕቢትማ ኢየሱስ የሰራልኝ የመስቀሉ ስራ አይበቃም ብሎ የራሴ ስራ ልጨምር ማለት ነው ትዕቢት። ትዕቢትማ በክርስቶስ ኢየሱስ በኩል ጸድቅ ያለው ማለት አይደለም ትዕቢት። ትዕቢትማ በመስቀል ላይ የፈሰሰልኝ ያ ደም በቂ አይደለምና በእንትናም በኩል እድናለሁ ብሎ አንዱን መንገድ ወደ ማሳለጫነት መቀየር ነው ትዕቢት። ትዕቢትማ ለእግዚአብሔር እውነት አለመገዛት ነው ትዕቢት። ጸድቀናል ስንል ለመስቀሉ ስራ እውቅና እየሰጠን ነው። ጸድቀናል ስንል ለመስቀሉ ስራ እውቅና እየሰጠን ነው። ኦኬ፣ በጣም ልሞግታችሁ ኦርቶዶክሳውያን ወንድሞች፣ በጣም ነው የምወዳችሁ። ከጥላቻ አይደለም ይህንን እውነት ማወራው፣ ምክንያቱም እናንተን አጠናን። እናቴ ኦርቶዶክስ ናት፣ ወንድሞቼ ኦርቶዶክስ ናቸው። እየጠላኋቸው አይደለም ይህንን የምናገር። ኦኬ፣ ጸድቃችኋል እንድትመልሱልኝ አይደለም፣ እዛው ለራሳችሁ መልሱ። አልጸደኩም የሚል አእምሯችሁ ውስጥ ድምፅ ካለ ምን እያላችሁ እንደሆነ ታውቃላችሁ? የመስቀሉ ስራ ለእኔ ያልሰራልኝም ማለት ነው። ኢየሱስ ክርስቶስ አላዳነኝም እያላችሁ ነው። ኢየሱስ የሰራው ስራ በቂ አይደለም እያላችሁ ነው። እኛ ጸድቀናል ስንል ኢየሱስ ክርስቶስ የሰራው ስራ በቂያችን ነው እያለን ዮኒስ አዝለ የምታወራው ነገር ካለ እድል ልስጥህ ወደ ሁለተኛው ከመሄድ በፊት። ትክክል። ምንድነው አሁንም የምንለው ምንድነው? የክርስቶስን ስራ መሳለቂያ ተደርጓል። ትልቁ ቢግስት ሚስቴክ ምን የሚባል ነገር ስላለ መሰለ ዜዶ ሚስጥር ነው ብለው ያጭበረብሩብናል። ትልቁ እኔ ከዚህ በፊት ብየዋለሁ። ልጅ እያለን የኤሌክትሪክ ምጣድ ቤት ውስጥ አለ እማዬ እንጀራ የምትጋገርበትና ሲበላሽ ይመጣል የኤሌክትሪክ ምጣድ የሚሰራ እና ገልብጦት አሪማምበር ይከፍተውና ምጣዱን ሲያነሳው የስፕሪንግ ገመድ አለ ኦል ደ ዌይ የተጠቀለለ ነው። እዛ ጋር አንድ ናት የተበጠሰችው፣ እሷን መቀጠል ብቻ ነው ስራው እና አይኬንጋው። ስለዚህ ምን ያደርጋል? ዝም ብሎ ሌላ ቦታ ይቆፍራል፣ ምን ይላል፣ ጀሱ ያመጣል፣ ይበጠበጣል፣ የሆነ ቦታ ይቀባል ምናምን። ታይሙን በሙሉ ምን ያደርገዋል? ይፈልዋል። ቆይቶ መጨረሻ ላይ ያችን ቀጠለው ጨርሻለሁ ወይኔ ለፍቷል ተብሎ ኃይለኛ ምግብ ይበላል። የጠየቀው ብር ይሰጠዋል፣ እንዲያውም ቲፕ ተጨምሮ ማለት ነው። ትልቁ ፕሮብለም በዚህ ሚስጥር የእንትን ሚስጥር የስላሴ ሚስጥር የሚስጥረ ስላሴ ሚስጥረ ገለመሌ እያሉ ሰው እንዳያውቀው ምን ያደርጉታል? ደፍኖታል። ቀጥታ ጌታ መጥቶ የተናገረው ጌታ በእኔ የጸደቃችሁት እያለ ቃል በቃል ማንም በስራው አልጸደቀም እያለ ቅዱሳንም ቢሆኑ መላእክቶችም ቢሆኑ የጸደቀ የለም እያለ መጽሐፍ ቅዱስ እየተናገረ ሚስጥር እያሉ ሰው ከምን እንዲሸሽ ከቤተ ክርስቲያን እንዲሸሽ አሉ። ክርስቶስ ቀሎ ስለመጣ ምን ያደረጉት? በዚህ በኩልማ አይሆንም፣ በዚህ በኩልማ ልጸድቅ አልችልም፣ በራሴ ማዋጣው ኮንትሪቢዩተር ማድረገው ነገር አለ ብሎ ሰው እንዲያስብ በስርዓት የሚድን መስሎት የሆነ ቦታ ኳትኖ 3 ቀን 4 ቀን 5 ቀን ተጉዞ ዳክሮ እዛ ሄዶ ተኝቶ ማቅለብሱ አፈር ከድሜ በልቶ የሚድን እንደሆነ አድርገው ምን ያደረጉት? ሰው ላይ አናቱ ላይ ከተቱበት። እዚህ ውስጥ ሊያወጣ እንዴት ይቻላል? ትቀሰፋለህ ተብሏል።
ትቀስፋለህ፣ አንተ ሰው ትቀስፋለህ ተብሎ ግዝቱላለሁ አባት ገዝቻለሁ ይላል ይመጣል። ኤቭሪቲንግ ምን ያደርጋል? የሌለ ማታውቀው ስንትና ስንት ሺህ በእነሱ ትጸድቃለህ፣ እነሱን ዘክር ይላል። በቃ በእነሱ ስም ውሃ ካጠጣ 10 ትውልድ 20 ትውልድ 90 ትውልድ ይድናል ይላል። የውሸት ትምህርት ጠቅጥቆብህ ከዛ ለመውጣት ትቸገራለህ። ናው ወደ ሶሻል ሚዲያ እንምጣ። ይችን ብዬ ልጨርስ። አብዛኛው ስነ ምግባር የጎደለው ነገር የምናየው በማን መጽደቁን ቢያቅ በክርስቶስ መኖሩን ቢያቅ በተግባር እንኳን ቢፈተን እውነት ለመነጋገር ክርስቶስን ከያዝክ መንፈሱ ስለሚኖር መንፈስ ቅዱስ ስላለ የእሱን መንገዶች በማድረግ ትደሰታለህ። የሚያስደስተን ይዛል። የሚያስደስተን ካልያዝክ ግን 30 ቦታ ትረግጣለህ። ለመሐላ ትጠቀማለህ። ደስ ትላለህ ስትምልበት። ተክልዬን ብለህ ስትምል፣ እመቤቴን ብለህ ስትምል ሰው አንጀቱ ይላል። እማምላክን ስትል፣ ወላዲቷን ስትል፣ ሚካኤልን ስትል፣ ጨርቆስን ስትል ምናምን በቃ ውይል ሲሆን ስራ እኮ የሌለ ነው። ስራ እኮ አይገናኝም። እነዛን ሁላ አድርገህ የአራድዬ ልጅ ትባላለህ። ልክ ክርስቶስን ስታመልከው ፋራ ሰገጤ በጥቅም በስንዴ መጣ በምን የመጣ እየተባለ ትረጋገጣለህና አሁንም ግራ የሚገባው ነገር በሰው ልጅ ህይወት ላይ ጣልቃ የገባው እግዚአብሔር ብቻ ነው። ማንም አንድያ ልጁን የሰጠ ለዛ በሰው ህይወት በወደደው ህይወት ጣልቃ የገባው ክርስቶስ እንደሆነ ነው መጽሐፍ ቅዱስ የሚነግረን እና ከሱ ለማሸሽ ጥጉን ሲሄድ የሚባለውን ነገር ነው ዛሬ በትንትኑ ያወጣው። ስለዚህ እግዚአብሔር ባርክ ለማለት ነው። ተባረክልኝ። በደንብ ነው። ቆይ 1-2 ሀሳቦች ልጨምርና 6 ሀሳቦች ናቸው። አንደኛ ጻድቃን ነን አይደል? ሁለቱን ጨምርና ከዛ እንዘምርና ደግሞ 3ቱን አነሳለሁ። አንደኛ ጻድቃን ነን አልኩ። ማስረጃ ሮሜ 3 ከ23 እስከ 24። ሁለተኛ ቅዱሳን ነን። ዛሬ ዜዶ ላይ አስቀስፈን ነው ምስማር እንዳታዘነብን። ቅዱሳን ነን እንዴ? አረ ቅዱሳን እኮ የምናውቀው እኮ እንትና እኮ ነው። አስበዋል? የሆነ ሰው ቅዱሳን ብለ እያንዳንዱ ቤተሰቦቻችን ውስጥ ቅዱስ ሲባል የሆነ አካል አለ። ራሱ የለም፣ ራሱ አምኖ ውስጥ የለም። ቅዱሳን በሚለው ውስጥ ቅዱሳን የሚላቸው ቀን ሰይሞ የሚያከብርላቸው አንዳንዴም መዝሙር የሚወጣላቸው የሆኑ አካላት አሉ። ታዲያ ዜዶ አንተ አሁን ጻድቅ ነኝ እያልክ ነው እንዴ? የሆነ እኮ ትናንት እንደዛ ያላ ሰው የለም። የእሱን አማርኛ ተቀብዬ ነው። ተሳድቦ ያልገባበት ፖለቲካ የለም። ፖለቲካን ውስጥ መግባት ኃጢአት ነው ብዬ ባላስብም ያው አካሄዱ ነው። ያልሰደበው የለም። እዚህ ውስጥ ያላችሁ እንዴ ባለፈው እኮ ስትመሰክርልን እንዴ በአያቴ ምግቡ ሸናው ብላውን ቅዱስ ነኝ ትላለህ የሚል አይጠፋም። ያን ምስክርነት ሰምቶ ገብቷል። እንዳንተ ቃማቴ አምጥሰታም እንዴት ቅዱስ ነኝ ትላለህ? አታፍርም? እንደናንተ ደፋር የለም ይላል። አይገርምህም? መጽሐፍ ቅዱስ ጻድቃን ናችሁ ብሎ ሲያበቃ ደግሞም ቅዱሳን ናችሁ ይለናል። ማስረጃ ዕብራውያን 10:10 ብሎ በጣም ብዙ ጥቅሶች አሉ። የተወሰኑ ጥቅሶች ነው የምንመለከት። አሁን ቅዱሳንን ሲል አንድ ጥቅስ አይደለም ብዙ ጥቅስ አለ። ግን እንዲሄድበት ስለፈለኩኝ ዕብራውያን 10:10 አንብበው። ኢየሱስ ጌታ ነው። አቤት የተደረገልን በደሙ የተደረገልን እኮ ስራ ቢገባችሁ ስለ ኢየሱስ ሲነሳ ኢየሱስ የተናቀ ኢየሱስ የተሰደበ ሲመስላችሁ አእምሯችሁ ሰላም ባጣ ነበር። አንብብልኝ ዕብራውያን 10:10 ለመያዝ ደስ ይላል በእግዚአብሔር ስም። በዚህም ፍቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል። አንድ ጊዜ ምን ተቀድሰናል? አንድ ጊዜ። ስለዚህ ቅዱሳን ነን ማለት ነው። ትክክል። ኦኬ። በክርስቶስ የሆነ እዚህ ክፍል ያለውን በደንብ እንትን ልበልላቸው። ዕብራውያን መጽሐፍ ታውቃላችሁ። ሰሞኑን አንድ የሆነ ቤት ገብቶ
የዕብራውያን መጽሐፍ ማን የጻፈው ምናምን ብሎ አንዱን የወንጌል አማኝ ሲያወናብዶ አይቻለሁኝና የዕብራውያን መጽሐፍ እርግጥ ሆኖ ጸሐፊው ከማይታወቁ መጽሐፍቶች አንዱ። ሰዎች የተለያየ መላምት ይሰጣሉ። እነ አቂላና ጵርስቅላ ናቸው ይላሉ። እነስ ማነው እንደውም በ21ኛው ክፍለ ዘመን ማርያም ነች ጻፈችው የሚሉ ሰዎች ተነስተዋል። ግን ኦሪገን የሚባለ ቤተክርስቲያን አባት ከተናገረው ንግግር ጋር ነው የሚስማማው። ኦሪገን ምን አለ? የዕብራውያን መጽሐፍ ጸሐፊ ማን እንደሆነ የሚያውቀው እግዚአብሔር ብቻ ነው ብሏል። ኦኬ። ስለዚህ የዕብራውያን መጽሐፍ አጻጻፉን ስታዩት ኮምፓሪዥን አለ። ኦኬ። ለዕብራውያን ሰዎች ሕጉን ለሚያውቁ ሰዎች ስለተጻፈ ኮምፓሪዥን አለው። የብሉይ ኪዳን ስርዓት ያነሳና ያመጣና ኮምፔር ያደርጋል። የብሉይ ኪዳን የሆነ አምልኮ ስርዓት ያመጣና የአዲስ ኪዳኑን የአምልኮ ስርዓት ኮምፔር ያደርጋል። የብሉይ ኪዳኑ የካህናት ስርዓት ያመጣና የአዲስ ኪዳኑን ካህን አምስቱ ኮምፔር ያደርገዋል። ኮምፓሪዥን ወይም ደግሞ ታይፖሎጂ መጽሐፍ። በዚህ ፍቃድ ሲል ዕብራውያን 10 ላይ ከዚህ በፊት የሆነ ሀሳብ እንዳለ ታውቃላችሁ አይደል? አንድ ማንበብና መጽሐፍ የሚችል ሰው በዚህ ፍቃድ ሲል በየትኛው ፈቃድ ከላይ የሆነ ሀሳብ ተናግሯል ማለት ነው። የዕብራውያን መጽሐፍ ጸሐፊ የዕብራውያን መጽሐፍ ጸሐፊ ከዚህ በፊት ሌሎች ቁጥሮች ላይ የተናገረው በሕጉ በብሉይ ኪዳን ስለ መጽደቅ ስለሚደረገው መስዋዕት ይናገርና ስለ ኢየሱስ ይናገራል። እነዚህ ነው ቁጥር 1 ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና፣ ስለዚህ በየዓመቱ ዘወትር በሚቀርቡት በእነዛ መስዋዕት የሚቀርቡትን ሊፈጽም ከቶ አልቻለም። እንዴ እነዛ መስዋዕቶች አቅራቢውን ፍጹም ሊያደርጉት አልቻሉም። አዎ ቁጥር 2 እንደዚህማ ባይሆን ምን ማለት ነው? እንደዚህማ ባይሆን ማለት ፍጹም አድርጎት ቢሆን ኖሮ እንደማለት ነው። ተገላልጦሽ እንደዚህማ ባይሆን የሚያመልኩትን አንድ ጊዜ ነስተው ከዚያ በኋላ በሕሊናቸው ኃጢአትን ስላላወቁ ማቅረብን በተው ነበር። ምን እንደምታውቃል? በብሉይ ኪዳን አንድ ኃጢአተኛ መስዋዕት ይዞ ይመጣል። መስዋዕት ይዞ ይመጣል እና የዕብራውያን ጸሐፊ ሲነግረን ይሄኛው መስዋዕት አቅራቢውን ፍጹም ሊያደርገው አልቻለም ይላል። ኦኬ። ስለዚህ ይሞግተናል። ፍጹም አድርጎት ቢሆን ኖሮ ይልና ፍጹም አድርጎት ቢሆን ኖሮ በየዓመቱ ማቅረብን በተወ ነበር። ምክንያቱም አንድ ጊዜ በቀረበው መስዋዕት አንድ ጊዜ በቀረበው መስዋዕት ፍጹም ቢሆን ኖሮ ሌላ ሁለተኛ ባላቀረበ ነበር። በየዕለቱ ነው የሚያቀርቡት። እሺ። ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ አለ። ለምን? በአንዱ በቀረበው መስዋዕት ፍጹማን ጻድቃን ቅዱሳን ሊያደርጋቸው ስላልቻለ በየዓመቱ ያቀርባሉ። ምን ማለት? ለምሳሌ መስዋዕት ይዘህ ትመጣና ያኔ ምን ነው መስዋዕት ይዘህ ትመጣለህ። ከዛ እስካሁን ለተደረገው ኃጢአት ደሙ ይፈሳል። ከዛ ስትመለስ ወይ የሆነ ኃጢአት ወይ የሆነች ልጅ ታያለህ፣ ወይ ትሳደባለህ፣ ወይ የሆነ አሕዛብን ትነካለህ። ምክንያቱም እንደ ኃጢአት ነው። አንድ አይሁዳዊ አሕዛብነቱ ይታጠባል። ታውቃላችሁ፣ ሕጉ እንደዚህ ነበር። ኦኬ። ሕጉ የለያየ ነበረ። ሕጉ እስራኤላውያንና አሕዛብን ብሎ ለያይቷል። ሕጉ እኛና እግዚአብሔርን ለይቶናል። በምን? ሞት የሚባል ቅጣትን አምጥቶ ቅድም ሮሜ 5 ላይ ስናነብ ኦኬ ኃጢአት በሌለበት ሕጉ በሌለበት ሞት የለም የሚል ቃል አንብበናል። ኦኬ የኃጢአት ደሞዙ ሞት ነው የሚለው ያ ሕግ ሞትን አምጥቷል። እሺ አሁን ወደዚህኛው ልመለስ፣ ክፍሉ እንዳትደርሱ። 5 ላይ ቁጥር 5 ስለዚህም ወደ ዓለም ሲገባ መስዋዕትንና መባን አልወደድክም፣ ሥጋን አዘጋጀህልኝ ይልና ቁጥር 8 በዚህ ላይ መስዋዕትንና መባን በሙሉ የሚቃጠል መስዋዕትን ስለ ኃጢአት የሚሰዋ መስዋዕትን አልወደድክም፣ በእርሱም ደስ አላለህም ብሎ እነዚህ እንደ ሕግ የሚያቀርቡት ናቸው። ቀጥሎ እነሆ አምላኬ ፈቃድህን ላደርግ መጥቻለሁ ብሏል። ሁለተኛውን ሊያቆም የፊተኛውን ይሽራል። ሁለተኛውን ሊያቆመው የፊተኛውን ይሽረዋል። የፊተኛውን የመስዋዕቱን ሕግ ሽሮታል። ለምን? ሁለተኛውን የመስዋዕትን ፕሮግራም ሊያመጣ። የፊተኛው በሙሴ በኩል የተሰጠ ነበረ። ሁለተኛው ግን በክርስቶስ ኢየሱስ በራሱ የመጣ ነው። ከዛ ቁጥር 10 ላይ ቅድም ይሆን ያነበበልን በዚህ ፍቃድ አሁን ባወራኋችሁ በዚህ ፍቃድ የክርስቶስ ኢየሱስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። አንድ ጊዜ ለምን አለን? ለምን? የነዛ የአሮጌው ኪዳን የተሻለው ኪዳን በየዕለቱ ያቀርቡ ነበረ። ለምን? ፍጹማን ሊያደርጋቸው ስላልቻለ። በጣም ኮምፓሪዥኑ በጣም ገብቶላቸዋል ብዬ አስባለሁ። እነሱ በየዕለቱ ነው የሚያቀርቡት፣ እኛስ አንድ ጊዜ በኢየሱስ ስም። እነሱ ግን በየዓመቱ እያቀረቡ ፍጹማን ሊያደርጋቸው አልቻለም። እኛስ
አንድ ጊዜ በማቅረብ ተቀድሰናል፣ ፍጹማን አድርጎናል ማለት በኢየሱስ ኢየሱስ ታውቃለህ። አንዳንዴ ፋይናንሻሊ ራሱ እኮ አድኖናል። እኔ አሁን የብሉይ ኪዳን ስርዓት ቢኖር እኛ ሀገር አሁን አንድ ዶሮ 2000 ብር ገብቷል። በየዓመቱ የኔ ዶሮ እያቀረብሽ አዝኜላችሁ ማለት በጉን ትቼ ወይፈኑን ትቼላችሁ ጠቦቱን ትቼላችሁ በየቀኑ ዶሮ የምናቀርብ ሰዎች እንደሆነ አስባችሁታል? በኢየሱስ ክርስቶስ ያው ብይ የሚያህል ዶሮ እንቁላል እየጣለች ዶሮ እኮ ራሱ ከፍታለች እኮ እንደ ድሮ እኮ እንቁላሏ ራሱ ትልቅ አይደለም። በየዕለቱ ዶሮ የምናቀርብ ሰዎች ነው። በአመት ስንት ቀን ነው ያለው? 300 ምናምን ዶሮ እናቀርባለን። 300 ምናምን ዶሮ በ2000 ብር መታው ብራዝ። አቤት የድህነት ቋር ውስጥ የዳንበት ራሱ እንደው ፋይናንሻሊ እኮ ራሱ ድነናል። ትናንትና በዚህ በመስዋዕት ስናወራ ከኤርሚሻ ጋር ሁልጊዜ መስዋዕት የሚቀርብ ከሆነ አለ እሱም የበግ ዋጋን ታውቀዋለህ ኢትዮጵያ እና የሆነ ያስበዋል ምን እንደምትወት ሲለኝ ሀይሌ ቄራ ስራ ገባለሁ አልኩት። ቄራ ስራ ገብቼ እያሳለፍኩ በሱ ነገር ጸሎት ይደረጋል እያልኩት ነበረ እና ይቺን ከጨረስኩ ወደ መዝሙሩ እንሄዳለን። አንድ ጨምርላችሁና ምን አለ ጻድቃንን በጣም እንትን ነው ዛሬ ያቀረብኩላችሁ ትምህርታዊ ስብከት ነው የሚባለው እና ስብከት ብቻ አይደለም ትምህርታዊ ስብከት ነው። ጻድቃንን ቅዱሳንን ከዛስ ዘላለማዊ ፍጹማንን አሁን ዮኒ ዕብራውያን 10:14 ነው ያነበብነው። እንዴ ዘላለማዊ ፍጹማንን ማለት ፍጽምናችን ኤክስፓየርድ አያደርግም ማለት ነው። በነገራችን ላይ ዘላለማዊ ፍጹማንን ሲል ኦኬ ፍጽምናችን ማብቂያ የለውም ማለት ነው። ዘላለማዊ ፍጹማንን ሲል እንስማውና ይቀጥልበታል። ዕብራውያን 10:14 እዛው ቁጥር ላይ 2 ቁጥር ዝቅ በል። እዛው ነው የሚለው አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና ይላል። ሃሌሉያ። ቁጥር 10 ላይ ምን አለ ቅድም? ኦኬ በዚህ ፈቃድ የኢየሱስ ክርስቶስ ሥጋ በማቅረብ ኦኬ ተቀድሰናል አላለን? አሁን ዘላለማዊ ፍጹማን የሆኑት በማቅረብ የተቀደሱት ናቸው ነው እኮ በማቅረብ የሚቀደሱት እነዛ ዘላለማዊ ፍጹማን አድርጓቸዋል። እነዛ በብሉይ ኪዳን በየዕለቱ እያቀረቡ ኦኬ ለሕሊናቸው እንኳን እረፍት የለውም። ከኃጢአት እስራት እንኳን ሊፈታቸው አልቻለም። ምክንያቱም በብሉይ ኪዳን ኃጢአት ተወግዶ አያውቅም ተከድኖ እንጂ። የተከደነ ነገር ደግሞ ይገነፍናል፣ የተከደነ ነገር ደግሞ ይወጣል። እኛ ግን ኃጢአታችን የተከደነ አይደለም። የኔና የእናንተ ኃጢአት የራቀም አይደለም። የኔና የእናንተ ኃጢአት የተወገደ ነው። መጽሐፍ እንደሚል የአደምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ያ በጥምቁ ዮሐንስ ስለ በጉ ስለ ኢየሱስ ክርስቶስ መሰከረልን። እኔና እናንተ ኃጢአታችን ተወግዶልናል። ከዛስ ምንድን ነው አለ? ዘላለማዊ ፍጹማን ነን። ኤክስፓየርድ አያደርግም። ዮኒ ዛሬ ቅዱስ ነኝ ብለህ ዛሬ ጻድቅ ነኝ ብለህ ዛሬ ፍጹም ነኝ ብለህ ነገም ይህንኑ ቃል መድገም ትችላለህ። በክርስቶስ ኢየሱስ ከሆንክ ድረስ ከነገ ወዲያም ይህንን ቃል መድገም ትችላለህ። ለምን? ይሄ ፍጽምና ይሄ ጽድቅ የመጣው በአንተ በኩል አይደለምና ኤክስፓየርድ አያደርግምና ይሄ ጽድቅ በኢየሱስ ክርስቶስ በኩል ስላገኘው መጽሐፍ ሲናገር እንደዚህ ያለ ዘላለማዊ ፍጹማን በማቅረብ የሚቀደሱት እነሱ ምንድን ናቸው? ዘላለማዊ ፍጹማን ናቸው። ኢየሱስ ጌታ። እስኪ እንዘምር። አንድ የኢየሱስ ደም የሚል መዝሙር አለ ከተዘጋጀበት ላሜ እንዘምረዋለን። የኢየሱስ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው። የጌታዬ ደም ዛሬም ትኩስ ነው፣ ዛሬም ትኩስ
ይዞት ወደቀ ወደ ጥፋት ወደ ጥፋት ማንም እንዳይድን የሚረዳ ሊከፍለው መጣ የኃጢአት ዕዳ ወየኔ ዕዳ የኃጢአት ደሞዝ ነውና ሞት ሞቴን ሞተልኝ ሰጠኝ ሕይወት ሰጠኝ ሕይወት ኃጢአት ተሻረ ከእኔ ላይ በፈሰሰልኝ ጎልጎታ ላይ ቀራንዮ ላይ የሰው ዘር ሁሉ የአዳም ስህተት ይዞት ወደቀ ወደ ጥፋት ወደ ጥፋት ማንም እንዳይድን ይሄን ቢረዳ ሊከፍለው መጣ የኃጢአት ዕዳ ወየኔ ዕዳ የኃጢአት ደሞዝ ነውና ሞት ሞቴን ሞተልኝ ሰጠኝ ሕይወት ሰጠኝ ሕይወት ኃጢአት ተሻረ ከእኔ ላይ በፈሰሰልኝ ጎልጎታ ላይ ቀራንዮ ላይ በገዛ ደሙ እርቃ ወረደ የጠፋሁትን ስለወደደ ተብዬ ስለወጣልኝ ጻድቅ አስባለኝ በቅዱስ ደሙ ስለታጠብኩ በቅዱስ ደሙ ስለታጠብኩ ሌላ አማላጭ ሳያስፈልገኝ በቁሙ የማቀርበኝ የኢየሱስ ደም ሳያስታርቀኝ የማን ጸሎት ነው የሚያስታርቀኝ? የኢየሱስ ደም ያላነጻኝ የማን ጸሎት ነው የሚያነጻኝ? የኢየሱስ ደም ሳያስታርቀኝ የማን ምልጃ ነው የሚያስታርቀኝ? የኢየሱስ ደም ያላጠበኝ የማን ምልጃ ነው የሚያጥበኝ? ያስታርቀኝ ከአባቱ አማላጅ የሆነልኝ ስለ ኃጢአቴ ጥቅና በፊት የቆመልኝ ያስታርቀኝ ከአባቱ አማላጅ የሆነልኝ ስለ ኃጢአቴ ጥቅና በፊት የቆመልኝ የኢየሱስ ደም ዛሬም ትኩስ ነው ዛሬም ትኩስ ነው አማላጅ ነው የጌታዬ ደም ዛሬም ትኩስ ነው ዛሬም ትኩስ ነው አማላጅ ነው ተባረክልኝ። የሚለይ ዘማሪ ነው። ትለያለህ። ላመስግን። ሰላም ብዝት ይበልልኝ። የሆነማ አንድ ድገመን የሆነ መዝሙር የእንትናን ወዳጅ አለኝ የሚለው የአቤኔዘርን ወዳጅ አለኝ የሚያጽናና በመከራ የሚለው ታውቀዋለህ በለው። እሺ ሌላ አንተ የተመቸ አንድ ጨምር። ታፕታፕ ኮፒ ሊንክ እያደረጋችሁ የእኛዎቹ ተባረኩልን። ጥበብን የሚሰጥ ጥበበኛ የሕይወት ውሃ ወንዝ መገኛ እግዚአብሔር እርሱ የኔ ነው። ኧረ ማን ነው ከኔ የሚለየው? እግዚአብሔር እርሱ የኔ ነው።
የሕይወት ውሃ ወንዝ ይገኛል። እግዚአብሔር እርሱ የኔ ነው። ኧረ ማን ከኔ ይለየው? እግዚአብሔር እርሱ የኔ ነው። እስኪ ማን ነው ከኔ ይለየው? ልጅ ቢወለድ ከባለጠጋ ይካፈላል ከአባቱ ጋር። ሀብቱም ሁሉም ቅርሱ የእርሱ ነው። ግን የሚያልፍ ጊዜያዊ ነው። ልጅ ቢወለድ ከባለጠጋ ይካፈላል ከአባቱ ጋር። ሀብቱም ሁሉም ቅርሱ የእርሱ ነው። ግን የሚያልፍ ጊዜያዊ ነው። የኔስ አባት ከሁሉ የላቀ ሁሉን ገዥ ዓለም የታወቀ እኮራለሁ ልጁ በመሆኔ ሻላይ ነው አባቴ። የኔስ አባት ከሁሉ የላቀ ሁሉን ገዥ ዓለም የታወቀ እኮራለሁ ልጁ በመሆኔ ሻላይ ነው አባቴ። አባ አባ ብዬ ስለው አቤት ሚለኝ የቅርቤ ነው። ሚጠብቀኝ እንዳይኖር ማን ሊወስደው ከኔ ቤዛዬ? ኃጢአት አልስራ እንጂ የማያገድለው ሌላ ምን ይኖራል? እኔና እርሱ ቢለየን በጸጋ በርትቼ እኖርለታለሁ እንደሚያግዘኝ ጌታን አምነዋለሁ። ነፍሴን አስጨንቋት የጠላቴ ጩኸት ዓይኖቼን ባገኝ ከላይ ብመለከት ከመቅደሱ ሆኖ እንባዬን አበሰ ያሰረኝ ገመድ ጌታ በታደሰ። ነፍሴን አስጨንቋት የጠላቴ ጩኸት ዓይኖቼን ባገኝ ከላይ ስመለከት ከመቅደሱ ሆኖ እንባዬን አበሰ ያሰረኝ ገመድ ጌታ በታደሰ። አዳኜ ኢየሱስ ገናናው የእጄን ሰንሰለት ጥሰው ተመስገን ብቀኝለት ክብሩ ስር ልውደድ እስከለት የማነስበት ነፍሴን አስጨንቋት የጠላቴ ጩኸት ዓይኖቼን ባገኝ ከላይ ስመለከት ከመቅደሱ ሆኖ እንባዬን አበሰ ያሰረኝ ጌታ በታደሰ። አዳኜ ኢየሱስ ገናናው የእጄን ሰንሰለት በጥሰው ተመስገን ልበል
በስሬ አይግባ ያልኩት ለመንደሬ ገብቻ ወጣሁ። እሱ ነው ነፍሴን ያዳነው ከሞት በኃይል የደረሰው ቀንበሬን የሰበረልኝ ኢየሱስ ይባረክለት። በስሬ አይግባ ያልኩት ለመንደሬ ገብቻ ወጣሁ። ጌታ በብዙ ይባርክ ማ ብራዘር። ይችላል ሰተመ ክብር በልልኝ። በጣም ነው የማመሰግነው። ክበር ዜዶዬ፣ ወደ ትምህርታችን ተባረኩ። ኮፒ ሊንክ በማድረግ ቤተሰብ አደራ። በጣም የሚገርም ነው። የእግዚአብሔርን በልጁ በኢየሱስ ክርስቶስ በኩል ያደረገልን ሳስብ በጣም ነው የምደነቀው። ምክንያቱም ትናንትናውን ያወቀ ዛሬ ግን ምን እንደሆነ ሲያውቅ ታውቃለህ። ባለፈው አሳይቻለሁ እና ፌስቡክ ላይ ጴንጤ ከመሆን አህያ መሆን ይሻለኛል፣ ጴንጤነት በዘር ያግባ ያልኩት ያ ሰው ያሁኑ መዝሙር እንደሰማሁ በዘር ያግባ ያልኩት ከመንገድ ከፍቼ ያወጣው ሰው ከሆነ ነገር ብለው ቆይ ላግኘ ነው የሚለው ሲመቻችልት ሊበቀልህ ማለት ግን ጌታ ኢየሱስ በጣም ብዙ ነገር ብለህ ነው እንዴ። ጴጥሮስ በመከራው ሰዓት ክዶት ጌታ ኢየሱስ በሰውኛ ስናስበው ሰው በሚያስፈልገው ሰዓት ነው የካደው። ካደው ያውም በገረድ ፊት 3 ጊዜ እየረገመ ካደው ይላል። ከትንሣኤው በኋላ በክብሩ ሲመጣ ግን አንተ ከሃዲ፣ ትናንትና በገረድ ፊት የካድከኝ፣ ትናንትና ያልታመንክልኝ አንተም አትሆን ማለት ነው። ምን እንዳለው ታውቃለህ? በጎቼን ጠብቅ ብሎ ጭራሽ በክደት ማግስት ሾም። ምን አይነት ፍቅር ነው! በክደት ማግስት እንደ ትናንትና እኮ ክዶታል። ከ3 ቀናት በፊት ለእሱ የማይገባውን ሰጥቶታል፣ ክዶታል። ነገር ግን በክደት ማግስት ድጋሚ የሚሾም የኔና የእናንተ ጌታ ኢየሱስ ክርስቶስ ብቻ ነው። ምን አይነት ፍቅር ነው! ምን አይነት ፍቅር ነው! ጻድቃንን፣ ቅዱሳንን፣ ዘላለማዊ ፍጹማንን ብዙ ናቸው። አንዱ ልጨምርላችሁ፣ የእግዚአብሔር ልጆች ነን። ይሄ ዋናው ነው ብራዘር። እናንብበውና እቀጥልበታለሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እናንብብ። ዮሐንስ ወንጌል ምዕራፍ 1 ቁጥር 12። ተጨማሪም ከፈለጋችሁ አንደኛ ዮሐንስ መልእክት ምዕራፍ 3 ከቁጥር 2 ጀምሮ አንብቡት። አሁን ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ነው ያነብልናል። ላሜ የእንትና መዝሙር ተዘጋጅ እስኪ፣ እንትና የሳሙኤል ንጉሥ ይወድሃለሁ የሚለው። እሺ፣ በእግዚአብሔር ስም ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። አሜን። ተቀብለዋል ብራዘር፣ የእግዚአብሔር ልጅ ነህ። ተቀብለሽዋል ይሄት የእግዚአብሔር ልጅ ነሽ። አንደኛ ዮሐንስ መልእክት ምዕራፍ 3 ላይ ቅድም የነገርኳችሁ የእግዚአብሔር ልጆች ተብለን እንድንጠራ እግዚአብሔር እንዴት ያለው ፍቅርን እንደሰጠን እዩ ይልና እንዲሁም ነን። የማን ልጆች? የእግዚአብሔር ልጆች። አልገባችሁም? በጣም ተደጋገመ። በመዝሙር ተደጋገመ፣ በስብከት ተደጋገመ፣ በዘልማድ ተደጋገመ። የእግዚአብሔር ልጆች ነን፣ የእግዚአብሔር ልጆች ነን እየተባለ ያለው የሆነ የባለ ሀብት የሆነ የንጉሥ የሆነ የምታውቂው ሰው ልጅ አይደለም። የእግዚአብሔር ልጆች ነን። አንድ ምሳሌ ልስጣችሁ። ለምሳሌ ትምህርት ቤታችሁ ውስጥ አሁን የእኛ ሀገር ጠቅላይ ሚኒስቴር ዶክተር አብይ ስለሆነ የዶክተር አብይ ልጅ የሆነ ክላስ ውስጥ ብታገኛት ከብዙ ልጆች መካከል
በተመሳሳይ ነው የምታያት። እርግጠኛ ነኝ ልንገርሽ የምታደርጊው ስልክሽን ትከፍቻለሽ፣ ካሜራውን ትከፍቻለሽ። ከዛ ካሜራውን ፍሊፕ ታደርጊዋለሽ ወደፊት፣ እጅሽን ታነሻለሽ፣ ፎቶ ትነሻለሽ። አንዋሻሽ። ልጅቷን እዛ ትምህርት ቤት ውስጥ ካሉ ይወድሻ በጣም ቆንጆ ልጅ ስለሆነች አለ አለባበሷ፣ አቋሟ በጣም ጎበዝ ልጅም ስለሆነች አይደለም። ከብዙ ልጆች መካከል የሆነ የመሪው ልጅ በዛ መካከል አግኝተሽ እይታሽን ትኩረትሽን የሳበችው ለምንድን ነው ሲባል አባቷ ነው። አባቷ ነው። የእንትና ልጅ ናት እኮ የእንትና ልጅ እኮ ነው። እዛ ውስጥ እኮ በጣም ቀሽት እኮ አለች። እንደውም አንደኛ እኮ ከክላሳቸው አንደኛ የሚወጣው ልጅ ጋር እኮ ፎቶ ለመነሳት ስልክሽን ከፍተሽ አታውቂም። ጎበዝ ልጅ እኮ በጣም ቆንጆ ልጆች በጣም በብዙ ነገር ያሉ እኮ አሉ። ነገር ግን እዛ መሃል አባቷ እንትና ነው የሚባል የሆነች አካል አለች። የእንትና ልጅ ስለሆነች ብቻ ትኩረትህን ትስበዋለች። እኔ እያልኩኝ ያለሁት የጠቅላይ ሚኒስትር ልጅ አይደለም፣ የባለጠጋ ልጅ አይደለም፣ የንጉሥ ልጅ አይደለም። እያልኳችሁ ያለሁት የኃያሉ ጌታ የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ነን። አይገርም? የማይሞት አባት አለን። ስንጠፋ የእኛ መጥፋት የሆነ ግድ የማይገደው አባት አይደለም። ስንጠፋ የእኛ መጥፋት ከልጅ ቆሞ ደግሞ የእኛ መመለስ የሚጠባበቅ ድንቅ አባት አለን። በወደቅን ጊዜ ሊያነሳ ልጆቹ የሚዘረጋ ድንቅ አባት አለን። በሳትን ጊዜ ሊመልሰን ለጆሮአችን ሹክሹክታ የሚያሰማን ድንቅ አባት አለን። የእግዚአብሔር ልጆች ናችሁ። የእግዚአብሔር ልጆች ናችሁ። ምን አይነት ነገር ነው እንዴ? እኔ የእግዚአብሔር ልጅ ነኝ። የኔ የእግዚአብሔር ልጅ ነሽ። ኮሜንቱ ላይ የእግዚአብሔር ልጅ ነኝ ብላችሁ እንድትጽፉ ፈልጋለሁ። ምክንያቱም በጣም ተንቋል። በጣም የተዋረደ አይነት ትምህርት እየሆነ ነው። የእግዚአብሔር ልጅ ነህ ትለዋለህ። አዎ የእግዚአብሔር ልጅ ነኝ። የዘላለም ሕይወት አለ ስትለው የለኝም እግዚአብሔር ነው የሚያውቀው ይልሃል። የእግዚአብሔር ልጅ ነህ ትለዋለህ። አዎ የእግዚአብሔር ልጅ ነኝ ይልሃል። ጸድቀሃል ስትለው አልጸደቅኩም ይልሃል። የእግዚአብሔር ልጅ ነህ ትለዋለህ። አዎ የእግዚአብሔር ልጅ ነኝ ይልሃል። ምክንያቱም ለምዶታል። ፍጹማን ነህ በክርስቶስ ኢየሱስ ስትለው አይደለሁም ይለዋል። እንዴት የእግዚአብሔር ልጅ ሆነ እንዴት አልዳንክም? የእግዚአብሔር ልጅ ሆነ እንዴት ፍጹም አልሆንክም? የእግዚአብሔር ልጅ ሆነ እንዴት ጻድቅ አልሆንክም? እነዚህ ሁሉ የሚያጠቃልለውን ፓኬጅ ነው እየነገርኩ ያለሁት። እኔና አንተ በክርስቶስ ኢየሱስ የምናምን ቅድም ዮኒ እንዳነበበን መጽሐፍ እንደሚል የተቀበልነው እኛ የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ደግሞ እንድንሆን እግዚአብሔር በቃላት ቁልምጫ አይደለም። በቃ እግዚአብሔር ልጆቼ ናቸው አይደለም ያለን። ልጆቹ እንድንሆን አንድ የተከፈለ መስዋዕትነት አለ። ሁለተኛ የሌለውን አንድያ ልጁን ለመስቀል ሞት አሳልፎ ሰጥቷል። ለዛም ነው ሐዋርያው ዮሐንስ በአንደኛ ዮሐንስ መልእክቱ ምዕራፍ 3 ላይ ቁጥር 2 ላይ ሲናገር የእግዚአብሔር ልጆች ተብለን እንድንጠራ ምን ሆነ? እግዚአብሔር እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነንና በክርስቶስ ኢየሱስ በመስቀሉ ሥራ የእግዚአብሔር ልጆች ሆነናል። በክርስቶስ ኢየሱስ በመስቀሉ ሥራ ጻድቃን ሆነናል። በክርስቶስ ኢየሱስ የመስቀሉ ሥራ ፍጹማን ሆነናል። በዚህ ውስጥ የሚገባ ብጋራ የሚል መልአክ የለም። ብጋራ የሚል ጻድቅ የለም። ብጋራ የሚል አንድ ቅዱስ የለም። እኔ በእግዚአብሔር ልጅ በሆንኩበትና በእግዚአብሔር መካከል የገባ ማንም የለም። የገባው አንድ መካከለኛ አለ። ሐዋርያው ቅዱስ ጳውሎስ እንዳለ መካከለኛው እርሱ ክርስቶስ ኢየሱስ ነው። አሁን መካከል ላይ የገቡ ልጅነትን ያልሰጡን፣ ጽድቅን ያልሰጡን፣ ቅድስናን ያልሰጡን፣ ነገር ግን መጽሐፍ ሳይል እኛ ሾመናቸው የክርስቶስ ኢየሱስን ቦታ የተኩ ብዙዎች አሉ። ዛሬ ግን በዚህ በእግዚአብሔር ቃል ጠራርገን እናስወጣቸዋለን። ኢየሱስ ክርስቶስ ብቻውን የእግዚአብሔር ልጆች አድርጎናል። ኢየሱስ ክርስቶስ ብቻውን ጻድቃን አድርጎናል። ኢየሱስ ክርስቶስ ብቻውን ፍጹማን አድርጎናል። ማንም የለበትም። ወዶናል። በማይለዋወጠው ፍቅሩ ወዶናል። ሆነ ያገር በማይለዋወጠው ባልተሸራረፈ ፍቅሩ። አንድ አስቂ ሊሆን ይችላል ነገራችሁ። ሁለተኛ እኛ ሰፈር ሀና ማርያም ይባላል እዛ የነበርኩበት ላፍቶ አካባቢና ትንሽ አንዷን ወደደለት። በቃ ከነፈ ፎንቃ ውስጥ ገባ። በጣም አፈቀራት እና
ሀና ትባላለች ልጅቷ። እስር ቤት ገብቶ ሲወጣ ጭራሽ እንትን አለው ዶዙ ጨመረበት መሰለኝ። አያትም ምን አይላት በቃ በሀሳብ ልጁ ከንፎ ባለፈው እንደተነቀስኩት እስር ቤት ምናምን እስር ቤት ተነቅሶ ሊወጣ ምን ብሎ ሀና ብሎ። ምክንያቱም በጣም ወዷታል፣ አፍቅሯታል። ከእስር ቤት እርግጠኛ ሆኖ ሲወጣ በቃ እንደሚያገኛት አስቦ ነው የወጣው እና ለእሷም ሰርፕራይዝ ነው ሀና ብሎ ተነቅሶ ወጣ እዚህ ጋር። ከዛ ሲወጣ ሌላ ታሪክ ላይ ነች ልጅቷ። አትፈልገውም፣ ሌላ ሰው ጋር ያለችው። ጠላት፣ በወደዳት ልክ ጠላት። ተነቅሷታል። ደግሞ ምን ያደርግ አይሰረዝ ነገር ንቅሳት። በዚህ በኩል ማርያም ጨመረበትና ሀና ማርያም ሆነ። ሀና ማርያም ሆነ። ሀና የምትባለው ልጅ ቀርታ ዜዶ ምን ልትል ነው? እርግጠኞች ነን እንደሚወደን። እኔ ኢየሱስዬ ብዬ በልቤ ጽላት ላይ ብነቀሰው የሆነ ቀን ይጠላኝ የሆነ ብዬ የሆነ ግራ አይገባኝም፣ አልፈራም። ምክንያቱም ፍጹም በሆነ በመጨረሻው እስከ መስቀል ሞት በሆነ ፍቅሩ ወዶኛል። እንደዛኛው ልጅ ሲወጣ ወዷት ወጥቶ ድጋሚ ደግሞ ጠልታው ሌላ ስም እንደተነቀሰ ልክ እንደዛ ይጠላኛል ብዬ መጠባበቂያ ስም አላስቀመጥኩም። መጠባበቂያ ስም የለም። ኢየሱስ ብቸኛ ስም ነው። የተወደንበት ስም ነው። የዳንበት ስም ነው። ከዘላለም ሞት ወደ ዘላለም ሕይወት ያመለጥንበት ስም ነው። እነዛ በበደል በኃጢአታችን ባሪዎች የነበርን ልጅነት ያገኘንበት ስም ነው። ኢየሱስ በአጋፔ ፍቅሩ በማይለዋወጥ ያለ እጅ መንሻ በሆነ ፍቅሩ ወዶናል። ያለ ምክንያት ወዶናል። ልክ ነው። ቅድም እንዳልነው እኮ ልክ ነው። በደለኞች ነበርን፣ ለምኞትና ለልዩ ልዩ ተድላ ባሪያዎች እኮ ነበርን። የምንስት የምንጣላ ነበርን። ቅድም እኮ ብለናል። ቅዱሳኑን አንስተናል፣ መላእክቱን አንስተናል። ሁሉም እኮ እንደዛ ሆነዋል። እንደዛ እኮ ነበርን። ነገር ግን በክርስቶስ ኢየሱስ በኩል የእግዚአብሔር ልጆች ሆነናል። ይሁን የእግዚአብሔር ልጅ ነህ፣ ላም የእግዚአብሔር ልጅ ነህ። እታች ያላችሁትና ወንድሞቼ የእግዚአብሔር ልጆች ናችሁ። ወላጅ አባቶቻችሁ በሕይወት የሌሉ ዛሬ ለእናንተ የምስራች አለኝ። መሞታቸው መርዶ ቢሆንም ነገር ግን እግዚአብሔር ለእናንተ አባታችሁ ነው። የማይሞት አባት ነው። ባለፈው ነግሬያቸዋለሁ። ከዚህ ስብከት ጋር ስለሚሄድ ልንገራችሁ። በጣም እኔና እናቴ ተለያይቶ ይኖሩ ስለነበረ ከአባቴ እና ትልቅ ሆኜ አባቴ ማየት ፈልጌ፣ ነገር ግን አባቴ በሕይወት አልደረስኩበትም። ሞቶ ነው የደረስኩት። ይከፋል፣ በጣም ያሳዝናል፣ ይደብራችኋል እኮ። ግን ከዚህ ሐዘኔ የወጣሁት መቼ እንደሆነ ታውቃለህ? እኔ የእግዚአብሔር ልጅ እንደሆንኩኝ አባቴን ደግሞ ሞትን የገደለ በሞት ላይ ስልጣን ያለው እርሱ አባቴ እንደሆነ ያሰብኩኝ ቀን ተጽናናሁ። ዜዶ የእግዚአብሔር ልጅ ነህ እላለሁ ለራሴ ደጋግሜ። የእግዚአብሔር ልጅ ነህ። ሲደብረኝ የእግዚአብሔር ልጅ ነኝ፣ ስደክመም የእግዚአብሔር ልጅ ነኝ። የእግዚአብሔር ልጅ ነኝ። እግዚአብሔር ልጅ ነኝ። እንዴ እኔ እንኳን ያ ክፉ ልጆቼን የማይበትን አይነት ታውቃለህ። ልጆችን እንዴት ነው የምታያቸው? ለልጆቻችን እኮ በጣም እንሰፈሰፋለን። ልጆችን ሳስብ በይመጣል። እወዳቸዋለሁ፣ አባታቸው ነኝ። አይገርም? እግዚአብሔር ከዚህ የሚበልጥ አባት ነው። አባት ነው። እኔ የሆነ ቦታ ስሄድ ልጆቼ ከኔ ጋር አይሆኑም፣ እኔም ከልጆቼ ጋር አልሆንም። ምክንያቱም እኔ የተገደበ ማንነት ነው ያለኝ። እኔ ግን የትም ልሁን የሰማዩ አባቴ ከኔ ጋር ነው። የትም ልሁን ሊደግፈኝ፣ ሊያግዘኝ፣ ሊያበረታኝ እግዚአብሔር አባቴ ነው። አባቴ ነው። አባቴ እኔ በጣም ኤክስፔሪንስ አድርጌዋለሁ። በወንጌል ምክንያት ተሰልጄ ወጥቼ ብቼ በበላውና በጠጣው መቀምሰው አጥቼ ጎሮሮዬ ደርቆ ሰው ስለ አባትና ስለ እናቱ ሲያወራ ይሆን እኔ በዚህኛው አባቴ ጽናና ነበር፣ ጽናናለሁ። ባለፈው ብዬላቸዋለሁ አይደል? የሚያደርገው ጠፍቶት ዝምታን አይመርጥም፣ ከኔ አይሸሸግ። ይሄኛው አባቴ እስራት ለመፍታት ጠበቃን አይቀጥርም፣ ፍርድ ቤት አይቆምም። የኔና የናንተ አባት ድንቁ አባታችን እግዚአብሔር አንተካውም። ብራዘር
አንተ ካሁን ተተክቷል። ይሄ አባትነት በሆኑ ሰዎች ተተክቷል። ዛሬ ግን ከሰዎች ልብ አስወጥተን እውነተኛው አባት እናወራላችኋለን። ብዙ አላወራችሁም። እኔ በጣም ረዥም ነው ትምህርቴ። በተለያየ ዓለም ያላችሁ ለእናንተ ግን ጥሪ አረጋለሁ። በተለያየ ዓለም ሆናችሁ በጣም አባት እንደሌለው ወላጅ እንደሌለው የኃጢአተኝነት ስሜት ውስጥ ያላችሁ ብራዘር፣ ጻድቃን አያስወጧችሁ፣ መላእክት አያስወጧችሁ። ከዛ ካላችሁበት እስራት ሊያወጣችሁ የሚችለው አንድ ነው፣ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቸኛ መዳኛችን ነው። ብቸኛ ነው። ነጠላ ሰረዝ ተጀምሮ ቀጥሎ የሚገባ ዳኝ የለም። ነጠላ ሰረዝ ተጨምሮ ቀጥሎ የሚገባ አጋዥ የለም። ከድንግል ማርያም ሰው ሆኖ የተወለደው የናዝሬቱ ጌታ ኢየሱስ ክርስቶስ ልጅነትን፣ ጽድቅን፣ ፍጽምናን ያገኘንበት ብቸኛው መንገድ ነው። በእርሱ በሚያምን አይፈረድበትም። በእርሱ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ቀጣጥለ ድንግል ማርያም ኢየሱስን ስለወለደች ድንግል ማርያም እዚህ ጉዳይ ውስጥ ማስገባት መጽሐፍ ቅዱሳዊ አይደለም። ምክንያቱም ድንግል ማርያምንም የወለዱ ሌሎች ወላጆች አሉና፣ ድንግል ማርያምንም የወለዱ ወላጆች እነሱን የወለዱ ሌሎች ወላጆች አሉና፣ ቀጣጥለ የወደቀው አዳም ጋር ነው የምትደርሰው። ብራዘር፣ ኢየሱስ ክርስቶስ ብቻውን በቂ ነው። ብቻውን ያላጋዥ የዘላለም ሕይወት ይሰጣል። ያላጋዥ ልጅነትን ይሰጣል። ያላጋዥ ቅድስናን ይሰጣል። በዕብራውያን መጽሐፍ ላይ እንዳነበብ ነው በዚህ ፍቃድ የክርስቶስ ኢየሱስ ሥጋ በማቅረብ ተቀድሰናል ብሎ ቁጥር 14 ላይ ደግሞ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋል። ሃሌሉያ። ሁሌም እንደምዘጋው እንደዚህ ብዬ እዘጋለሁ። ለወደደን ከበደላችንም በደሙ ላጠበን ለአምላኩና ለአባቱ መንግሥትን ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ለዘላለም ክብር ምስጋና ይሁንለት። ተባረኩልኝ። ወዳለው የሚለው መዝሙር ቢዘምርልን ላሜ ደስ ይለኛል። ሀሳቦች ካሉ የሆነሻ አንሳ፣ ጥያቄዎች መጠየቅ እንችላለን። በተነሱ ሀሳብ ላይ ያወራው ስህተት ነው የሚለኝም ካለ ሊያድመኝ መግባት ይችላል። ላሜ አላፈረም እርቃኑ ሲታይ ስለኛ አላለም። ስንቅበት ዘላለም ይንገስ እግዚአብሔር። ፍጹም አላፈረም እርቃኑ ሲታይ ስለኛ አላለም። ስንቅበት ዘላለም ይንገስ ደሙን ይዞ ገባ ወደ አባቱ አወረደ
ቆጠረ በእኛ ላይ ጸድቆ ፍጹም አላፈረም እርቃኑ ሲታይ ስለኛ ዓለም ዘላለም ይንገስ እጅግሩን በጭንቃት አጥብቀው ወጠሩት ጀርባውን በጅራፍ ያቆሰሉት የዓለማት ፈጣሪ አለፍት ቢልቁት ፀሐይና ጨረቃ ጌታን አከበሩት እጅግሩን በጭንቃት አጥብቀው ወጠሩት ጀርባውን በጅራፍ ያቆሰሉት የዓለማት ፈጣሪ አለፍት ቢልቁት ፀሐይና ጨረቃ ጌታን አከበሩት በምሕረቱ ነው ባለጸጋ ወደ ጌታ እኔን አለ ሩሃማ እኔን አለ ሩሃማ የኔ ናርዶስ የኔ ቤዛ መዓዛ ልቤን ገዛ ያንን በጣም ተመልክቼ ተከተልኩት ሁሉን ትቼ የሳሮኑ ጽጌረዳ ያገኘሁት ምድረ በዳ በመስቀሉ ታክሜያለሁ የኔ ናርዶስ የኔ ቤዛ መዓዛ ልቤን ገዛ ያንን በጣም ተመልክቼ ተከተልኩት ትቼ የመዳን ቀንዴ ጌታዬ አምላኬ ያስነሳው ለኔ ከአብ ጋር ያስተራረቀኝ ዘወትር ይማልድልኝ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ እነርሱ እንዳይሞት ከልክሏቸው ካህናት የሆኑት ብዙዎች ናቸው እርሱ ግን ስለሚኖር ስለሆነ ዘወትር ይኖራል ለኔ የማለደ እነርሱ እንዳይሞት ከልክሏቸው ካህናት የሆኑ ብዙዎች ናቸው እርሱ ግን ዘላለም ይኖር ስለሆነ ዘወትር ይኖራል ለኔ የማለደ የመዳን ቀንዴ ጌታዬ አምላኬ ያስነሳው ለኔ ከአብ ጋር ያስተራረቀኝ ዘወትር ይማልድልኝ ውዴ የመዳን ቀንዴ እኛን አለ ሩሃማ እኛን አለ ሩሃማ እኔን አለ ዋው ብርክ በልልኝ። የዛሬው ትምህርት ብዙዎቹን ያነቃ ነው፣ እኔን ጭምር በጣም ብዙ ጥያቄዎች የተመለሱልኝ፣ ለብዙዎቹ የተመለሰ ስለሆነ ዜዶዬ ቃላት የለኝም። እጅግ አድርጌ ነው ማመሰግነው። ጊዜን ሰውተህ አንብበህ በደንብ አድርጌ ዳንክበትን ለእኛም የሚሆነውን ትምህርት ስለሰጠን በጣም አድርጌ አመሰግናለሁ። ላመስግን ደግሞ ትለያለህ። በጣም እግዚአብሔር
ለምስጋና ከነስም ላመስግን ብሎ ሰጥቶ ስምን መልአክ ያውጣዋል የሚባለውና በዚህ ደረጃ ጌታን ስታመሰግን ስናይ ሁሉም ቤት አሁን እየጠሩ ላመስግን ይግባ ነው የሚባለውና እግዚአብሔር ይመስገን። መጨረሻ ላይ ዜዶ የምትለው ነገር ካለ ዘግበንና በፍቅር እንለያይ። እዚህ የነበራችሁ ወንድምና እህቶቼ ዘመናችሁ ይለምል። የሰማችሁ ቃሉን የሰማችሁ በነገራችን ላይ 52,000 ሰው አይቶታል። 52,000 ብዙ ሰው ትምህርቱን ወስዶታል። ክብሩን እግዚአብሔር ይውሰድ። የወንጌል ቃል ነው፣ የእግዚአብሔር ቃል ነው። ሌላ ምንም ዓላማ የለም። እግዚአብሔር ሶሻል ሚዲያ ላይ ሰው የሚገናኝበት ቦታ ከየትም ቦታ አሁን ስልኩ ላይ ነው ያለው ሰውና በዛ ጌታ እንዲመሰገንበት እንዲመለክበት ከመጥፎ ነገሮች እንድንወጣበት በተቻለን አቁም ድነንበታል። እየዳንበት አይደለም ድነንበታል። የሚያድን ትምህርቶች እያገኘን ብዙ ሰዎች እየተባረኩ ስለሆነ እግዚአብሔርን አመሰግናለሁ። ወደዚህ ህይወት ስላመጣኝ ተባረኩልኝ። ዜዶ የምትለው ካለ ያ ድንቅ ጊዜ ነበረን። እግዚአብሔርን አመሰግናለሁ። በጣም ብዙ ሰው ታውቃለህ፣ በቃ በስራት በቀንበር ውስጥ ነው ያለ። እንግዲህ ይሄ ወንጌል እያለ በጣም ብዙ ሰው እውነት በሚመስል ውሸት ውስጥ፣ መንገድ በሚመስል ገደል ውስጥ ነው ያለው እና ሁሌም ጥረታችን ይህንን እውነት እንድታውቁ በቃ ኢየሱስ ብቻውን በቂ። ሙስሊሞች ሁኑ፣ ኦርቶዶክሶች ሁኑ፣ ፕሮቴስታንት ሁኑ፣ የትኛውም ካቶሊክ ሁን፣ ኢየሱስ ብቻውን በቂ። በቁርአን ቢሆን አልገደሉትም አልሰቀሉትም ብሎ መሐመድ የተናገራችሁ ውሸት ነው። በዚህኛውም በኩል ቢሆን ኢየሱስ ክርስቶስ ብቻውን አይደለም እናንተና ተጨምረው የኔ ስራ ካልተጨመረበት እያሉ እያዋሿችሁ ነው። ኢየሱስ ክርስቶስ በመስቀል ላይ የሞተው ስለ እኔና ስለ እናንተ ኃጢአት፣ እርሱ ኃጢአታችንን ሊያስወግድ ስለ እኔና ስለ እናንተ ኃጢአት ሆነ። ኢየሱስ ይወዳችኋል። በቃ ለመወደድ ምንም አይነት ሽር ጉዳይ አያስፈልገውም። ምንም አይነት የእግዚአብሔርን ትኩረት ለመሳብ ምንም የምታደርገው ጉዳይ የለም። ኢየሱስ እንደሚወድህ አውቀህ ስትቀበለው ያለምንም እጅ መንሻ የዘላለም ሕይወት ማግኘት ይሆንላል። ያለምንም እጅ መንሻ ኢየሱስ ይወዳችኋል። ወዳጆች በተለያየ ዓለም ብዙ አይነት ድካም ውስጥ እህትና ወንድሞች እንዳላችሁ እገነዘባለሁ፣ እገምታለሁ። ለእናንተ የምስራች አለ። መጽሐፍ ሲናገር እንደዚህ አለ፣ ከኃጢአት በቀር በነገር ሁሉ እንደኔና እንደናንተ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህን የለም። ስንደክም የሚራራልን ከንፈሩን ብሎ ብቻ ሳይሆን ከንፈሩን ስቦ ብቻ ሳይሆን እኔና እናንተን ከወደቅንበት ሊያነሳን የሚችል ድንቅ ሊቀ ካህን ኢየሱስ ክርስቶስ አለ። ይህን ጌታ ተገናኙት፣ ግድ የላችሁ። ይህን ጌታ ተቀበሉት። የመዳን ቀን ዛሬ ነው። እያሾፍክም ቢሆን እየመረረህም እየገበረህም ቢሆን ይህንን እውነት እንነግራችኋለን። መዳን በክርስቶስ ኢየሱስ ብቻ ነው። በጣም የምትኮራበት ዘር ሊኖር ይችላል፣ ዘርህ ግን አያድንህም። በጣም የምትመካበት ሀብት ሊኖር ይችላል፣ ሀብትህ ግን አያድንህም። በጣም የምትመካበት የሰለጠነ ዓለም ልትኖር ትችላለህ። የሰለጠኑ ሰዎች ከዚህ ሞት አያድኑህም። የሰው ልጅ በክርስቶስ ኢየሱስ ካላመነ በስተቀር ከዘላለም ሞት ማምለጥ አይችልም። ከዘላለም ሞት ማምለጫ መንገዶች ሳይሆን መንገድ ተሰጥቶናል። ከዚህ ከኃጢአት በሽታ የምንላቀቅበት መድኃኒቶች ሳይሆን መድኃኒት ተሰጥቶናል። እርሱም የእግዚአብሔር ልጅ ኢየሱስ ክርስቶስ ይባላል። ቅድም እንዳነበብነው ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ብትቀበለው ትድናለህ፣ ባትቀበለውስ አትድን። በቃ አጭር ነው። ብትቀበለው ከዘላለም ሞት ታመልጣለህ፣ ባትቀበለውስ አታመልጥም። ይህንን ጌታ ተቀበሉት። እኔ ግድ የላችሁ ቀመሱትና ካልሆነ ትሄዳላችሁ። ሁሌ ነው የምላችሁ ይህችን አባባል። እዩትና ትሄዳላችሁ፣ ግድ የላችሁ። እስኪ ዜዶ የሚያወራው ተመችቶናል። እንኳን 15 ዓመት የኖርኩበት ተመችቶኛው ቀለጥኩ እኮ እዚሁ ቀለጥኩ። ክብሩን እሱ ይውሰድ። ዜዶዬ በጣም አመሰግናለሁ። በቃ ሞክሩት። ምንድነው ጥሪ ነው የማደርገው? ይህን ጌታ መቀበል እፈልጋለሁ።
በውስጥ ልጆችን አስተምራለሁ። እኔ ደቀ መዝሙር እስልምና የመጡ ከኦርቶዶክስ የመጡ መማር እፈልጋለሁ፣ ጌታን መቀበል እፈልጋለሁ የምትሉ ሰዎች ጻፉልኝ በውስጥ። እኔ ብቻ አይደለም ሌሎችም ጋር እነ ኤርሚ ጋር ትክክለኛ ወንጌል የሚያስተምሩት ጋር ጻፉላቸው። ግዴታ እኔ ጋር ብቻ አይደለም። ጌታን ተቀብላችሁ ትማራላችሁ፣ አብረን እናገለግላለን። ይህን ነው የምላችሁ። ሁላችሁንም ወዳችኋለሁ። ተባረኩልኝ።